እንደዚህ አይነት ሐሳብ የለኝ። ከኔ የሚበልጥ ሰው ፊት ላይ ሆኜ እንደማወራ አጋጣሚውን ለመጠቀም ብዬ የማደርገው ጥረት እንጂ እውቀት ኖሮኝ ወይም ምናምን አይደለም። እንደሱ አይደለም ማስብ። ስለዚህ ጥምዶን ራሱ የዘጋው እንደዛ ሲያደርግ በእናንተ እጅ ይሁንታ ውስጥ ያለ ኃይል ደርሶ ይሄን መንግስት ላይ ሲፈክር አስቡት። እስትንፋሱን ያዘለቀለትን መንግስት ኦር ህዝብ እየናቀ የሚሄድ ብልግናው አብሮት ካለ ሰው ይልቅ ወታደር እየሸጠ ምን እያለ ያረከሳለ። እንደ ህዋት የትኛውም ቦታ ላይ ያሉ የዘር ጉድጓዶችን የቆፈረ እነዛንም በቆሻሻ የሞላ እኔ እድሜ ላይ ያለ ትውልድን በዚህ ልክ እሳቤውን ያንሸዋረረና ካለ ኋላ ቀር ሆኖ መገዳደል እንደ ጽድቅ፣ መሳሪያ ይዞ ፎቶ መነሳት እንደ ጀግና የሚያስብ ደናቁርት ትውልድ እንዲፈጠር ያደረገውን ፊት አውራሪ በቶሎ ቀብረን ወደሚበጀው እንሂድ። ዓለም በጣም እየፈጠነች ነው ማለት ሲገባል አጀንዳችን ሆነ ምናደረው እውነት ላይ መቆም፣ ፍትህ ላይ መቆም በጣም አስፈላጊ ለመግባባት። ግን በወልቃይት ጠገዴ አርማጭሆ መሀል አንድ ነፍሰ ገዳይ ከገደለ በኋላ ገዳይ ይሸሽና ተመልሶ ከባለደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለ። ግፈኛው መዋቅር ስሏል። ይሄ ቲፒኤልኤፍ የሚባለው ትናንትና ባጭሩ የትግራይ ተወላጆች ኮሎኔል ሚኒስትር መረጃ እንዲኖራቸው አዋይተናል። እና ኮሎኔል ማለት በወልቃይት ጠገዴ ሴት መራቶች በሺህ የሚቆጠሩ የትግራይ ተወላጆች አሁንም ማለት ትናንትና በግልጽ በሚዲያም ላይ ትችላላችሁ አነጋግረን አዋይተናቸው በጣም ከዛ ስለሚኖረው ህዝብ ህወሓት ከወልቃይት ጠገዴ ህዝብ በላይ ወይም ትይዩ ለትግራይ ህዝብ እየበደለው ነው ያለ፣ እየነገደበት ነው ያለ። ይሄ ሊቆም ይገባል። እኛም አንደግፈው የሚል በጣም ታሪካዊ ሰዎች አሉ። የወልቃይት ጠገዴ ህዝብ ጥያቄ ትክክል ነው። እኔ በ1959 የመጣሁት ላላባት አፈረ የሚባሉ በጣም የሚገርም ውስጥ ሊነካኝ በዚያ ሰዓት ስመጣ ማን እንደነበር አውቃለሁ። ወልቃይት ጠገዴ እኔ ለሰላም መጥቻለሁ። በ1963 ሀይል የሚባለው የመጣ ማለት ካካስና ወይ ቃል በቃል ያለው ነው። እውነት ላይ መቆም ጥሩ ነው። እርቅ ልብህ ይሽራል። ሰላማዊ ኑሮን ይገለናል። ተስማምቶ መኖርን መንገድ ይጠርቃል። ይህ ስለሚጠርቅ ከእውነት ላይ የሚቁምበት ከአንታ ከትግራይ ተወላጆች ጋር በግልጽ ተነጋግረናል ማለት። ስለዚህ በነበረው በሰሜኑ ጦርነት ተደናግሮ ያንን ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደት ነው። በማይካድራ ላይ የፈጸመው ሲወጣ የበደላቸውን ባለሀብቶች ቀላል አይደለም። ግን የወልቃይት ጠገዴ ስነልቦና አቃፊነትም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺህ የሚቆጠሩ አሁን ድረስ አሉ። ተደናግረው የሄዱ ተመልሰው አሁንም ወደው ከብደዋል ማለት። አሁን በዚህ 5 ዓመት ህፃና ሁሉ ነበር ትናንት መድረኩ ላይ እና በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይት ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ይሄ እንደዚህ ነበር ወይ ህዝብን ከሀገሪቱ አፈናቀለ፣ ብልጽግና ጋር አልደመርም ብሎ ከሄደ በኋላ አፈናቀለ። ከዛ በኋላ ምን አደረገ? ህዝብን አግተው ልክ ሰዎችን አገቱ ምናምን እንደሚባለው ህወሓት አገተና መደራደሪያ መጫወቻ ነው ያለው። ጌታቸው ረዳ መጥቶ ሲናገር ያልሰማ ሰው ስለሺ ቢናገር ኦር ሳምበዲ የሆነ ሰው ቢናገር ምንም ሊሰማም አይችልም። በቃ ያ ሰው እግዚአብሔር ያጠመመውን ሰዎች ሊያቀኑት አይችሉም እና አትድከሙ የሚል አለ የጠቢቡ ሰለሞን ቃል ማለት ነው። የሆነ መጽሐፍ ቅዱሳዊ ቃል። በእርግጥ ሃይማኖታዊ እንትን ሁሉ ከዚህ ጋር አባቶችም ሲኖዶሱን ጥሪ አቅርቧል። አያሳዝንም? መገንጠልን፣ መዋረድን፣ ውርደትን በአደባባይ የሚሰብኩ አሐዱ አብ፣ አሐዱ ወልድ፣ አሐዱ መንፈስ ቅዱስ ብለው ቁርአነ መለኮቱን የሚፈትቱ ስርዓተ ቅዳሴን የሚከውኑ በተቀደሰችዋ ቤተክርስቲያን ላይ ዘላለማዊ ሕይወትን ለምዕመኑ ሊሰጡ ሊያሰጡ ከፈጣሪ ጋር ሊያስታርቁ የመጡ ሰዎች ከራሳቸው ጋር መታረቅ ያቃታቸው ማንም ፍጥረት እንደ ፍጥረት በዚህ ልክ አርዮሳዊ ወይም አጋንንታዊ እሳቤ ያለው አላይ ወደ ሸዋ የሰገደ ሰው እሱን አልባርከውም እንዴ? መባረክ አጋንንታዊ ነገርን የሚሰጥ ከሆነ እኮ ያልተባረከ ሰው እድለኛ ነው ማለት ነው። በአባ ከሳቴ ብራን ወር ምናምን ይባሉ እዛው ህዋታዊ ጥምቀትን፣ መገነጣጠልን፣ ማነስን
ገልብጦ ማሰብን ራስን መሬት ከቶ በእግር ማሰላሰልን የሚሰብክ ጳጳስ። አርንኑ ረሳክሙ የሚለው ራሳችሁን ዝቅ አድርጉ ከፍ እንድትሉ የሚል ቃል እግዚአብሔር ጃኬት ቢወስድ ሸሚዝ ጨምር የሚለው ጠላቶችን እንደ ራስ አድርገው ውደድ የሚረግሙን መርቅ የሚል አምላክ ሆኖ እንደ ሰው ሆኖ እንደ አምላክ የሚለው ብዙ እምነቶች ላይ አንዱ መሟገቻ ክፍተት የሚፈጥር ቃል ሆኖ ያገኘሁት ይሄ ነው። አምላክ ሆኖ እንዴት ይሰቀላል? እንዴት አምላክን ያክል ነገር ይቺ ማትረባ መሬት ኦር አርዝ ብለን የምንላት ፕላኔት አትችለውም፣ እሱ ቢመጣ ይቺ ትቀልጣለች፣ ትጠፋለች ብለው የፈጣሪን ታላቅነት በማሰብ አምላክ በሰው አምሳል በመሬት ላይ ተመላለሰ የሚለው ሁሉ በውዴታ ወይም በማክበር ማለት ነው የሚገለጥበት እምነቱ የተፈጠረበት ሁኔታ ይዘው ግን ዝም ሲላቸው ጊዜ ናቁት። ምናኔ ቪዲዮዎች ላይ ምናምን ተናግሬ የማውቀው ይሄ ኢትዮጵያ ውስጥ ያለው ስርዓተ መንግስትና ፈጣሪ የተናቁት በትዕግስታቸው ነው። ስለዚህ ትዕግስታቸው ለምን አይነሱ? ማይካድራ ላይ ያኑ ተፈጽሞ እኔ መተማ ነበርኩ የሆንኩትን ነው የምነግራችሁ። ማንም ቆሻሻ ባንዳ እኔን ሊጠርፈኝ የሚችልበት እድል የለም። ከኔ ጋር ዘመድ የሚኖረኝ እውነት ነው። እዚህ እኔ እናንተን ያገናኘን እውነት ነው። 13 ሰዎች መጣችሁ 20 ሰዎች መጣችሁ ብዬ የማከብራችሁ የእውነት ሰዎች ያ ሰንሰለት ስላስተሳሰረ ነው። ሌሎች ያልመጡት ለምንድን ነው? ይሄ ስለማይጋብዛቸው ነው። የሚፈልጉት ጥፋታቸውን ስለሆነ ነው። እኛ በቻልነው አቅም የምንፈልገው ለመዳን ነው። ሰዎችን ሁሉ ሪስክ ወስደን ስልክ ምናምን እናስቀምጣለሁ። ሰዎች አይዩት አይነደኝም። በቻልኩት አቅም ግን ብሳሳትም እንኳን ሰው ለማዳን እውነቱን ለመናገር ብዬ ስለሆነ የኔን ኦር ምኞት ነው እኔን የሚለቀኝ። ማይካድራ ላይ ያሁን ቆሻሻ ነገር ተፈጽሞ ወልቃይት ላይ ያሉ ልጆች እነዚህ ልጆች ልዩዋቸው አሸተ ደምለውና ኮሎኔልን እዚህ ጋር መሀል ላይ ያለውን ጌታቸው ረዳ ልዩዋቸው። ምን አይነት ታላቅ ነው! ኢትዮጵያ ትቀጥላለች ሲባል ሁሉም በራሱ ልክ ጀግና ኢትዮጵያዊ የወለዳቸውና ያሳደጋቸው ልጆች ኢትዮጵያን የበለጠች እንዲያምርባት አዎ ብለው እንደውም የጎደለውን ሞልተው የራሳቸው አስተዋጽኦ በመስራት በማስተካከል ላይ እንዲገለጥ የሚፈልጉ ብዙ ጀግኖች አሉ። እነዛ ባንዳነትን ክብራቸው ያደረጉ ውርደትን መረገጥን እንደ ጽድቅ የሚቆጥሩ ሁለመናቸው በሌሎች ግለሰቦች ቁጥጥር ስር ውሎ እንደ ሸቀጥ ራሳቸውን መሸጥና ማከራየት የለመዱት ደግሞ መረገጥን ካላገኙ በስተቀር ደስ አይላቸው። እኛ የቱን ነን? የኛ አስተዋጽኦ በማስተካከል ነው መገለጥ ያለበት ወይስ በማበላሸት? የኛ ታላቅነት የሚገለጠው በየትኛው? መቼም ዘላፊ፣ ሰዳቢ፣ አፍራሽ፣ ገዳይ፣ አስገዳይ፣ ዘጊ፣ አጋች ጀግና ይባል ሰውም አይባል። አሰላለፋችንን ከመለከት አንጻር እንጂ እነዚህ ቆሻሾች የሚገለጣሉ። በዚህ ልክ እነዚህ ልጆች እኛ ህዝባችንን እንፈልጓለን። በዘላቂነት ለመታረቅ ካለብን አይደለም የኖሩበት ቦታ ላይ መመለስ፣ ሌላም ቢሆን ለህዝብ ምንም ነገር መደረግ አለበት። እርቅ ያሽራል። በደንብ እንታረቅ፣ በደንብ እንሁን አሉ። አሁን ነገ መጥቶ ያ ቆሻሻው በሽተኛው ያንን ያወረሳቸው የልጅ ልጆቹን እየጋለበ መጥቶ ወልቃይትንና ራያን እንሰጣለን የሚሉ እኔ ምንም ሶሻል ሚዲያ ላይ አንዱ መረጃ አልደረሰኝም ማለት አይቻልም። አልደረሰኝም እንኳ ቢባል ሰርች አድርጎ መስማት ስለሚቻል ነው። እነዚህ በዚህ ልክ ይቅርታ ካደረጉ የወልቃይት ህዝብ ይህን ያህል ይቅርታ ካደረገ ቴንኪው። የወልቃይት ህዝብ ፈጣሪ ይባርካችሁ ነው የምለው። ምክንያቱም የደረሰው መከራ የእነሱን ያህል ባይሆንም ስለማውቀው። ህዋት ያልበደለው ሰው ቢኖር ማን ሊሆን ይችላል? ራሱ ህዋት እኮ ህዋትን ይበድላል። ምክንያቱም ባንዳነት ርካሽነት ነው። ባንዳነት እስኪ ባንዳ ዘረኛ ጎጠኛ ሆናችሁ እንደናንተ የሚሰቃይ ሰው አለ? ህዋት ራሱን ያስራል። ህዋት ራሱን ይገላል። ያንን የወረሰ ሰው ሁሉ ዛሬም እኮ የሚያብደው እዚህ የሚሳደበው ምናምን ፋኑድ ነው ምናምን የሚል የፈነነውን በእኔ አካባቢ ያለውን ሞር ዲቴል ስለማያውቀው ብናወራ ምንድን ነው እያደረገ? የጊዜ ርዝማኔውን እንኳን አይለካም። የማግባት የጋብቻ መፈጸሚያ ጊዜዎች አሉ።
የልጅ መውለጃ ጊዜዎች አሉ። ቤት የመስሪያ ሀብት የመስሪያ ኦር ትምህርት የመማሪያ እንደዚህ የህፃንነት የወጣትነት የጎልማሳነት እና የልጅነት ዘመኖች የሚባሉ ሁሉ አሉ። ዘመናት እኮ በዛ ልክ የተከፋፈሉ። እኛ ሀገር ያለው ፖለቲካ የፍሬ ዘመን የለውም እንዴ? ከሀ እስከ ፐ እንዴት የኪሳራ ዘመን የተጎናጸፈ ፖለቲካ ይኖራል? ይሄ በራሱ እኮ ተከታዩም የሚነዳውም አይ በቃኝ በቃ ኒውትራል እኔ አልገባኝም መጠየቅ አይደለም። ይሄው ኢትዮ 360 ላይ ሌላ ድራማ ሰጡ። ነገ ደግሞ ለ3 ለ4 ከፋፍለ ገንዘብን እንኳን የምሰጥ አለ። በዛ ልክ ራሱን የማይጠብቅ ሰው በእርግጥ መትረፍም የለም። እና ኢትዮጵያን ፖለቲካ ለምን አንረዳም? ኦነግ ተስማማው ሲል ኦነግ ሸኔ ብለው ሲል ጦርነት በአገሪቱ ሊያበቃ ነው ብሎ ህዋት እስከብሪቱ ሲተነፍስ አሩን ሲበላ የሱ የእንግዲህ ልጅ የመርገም ጨርቅ ይባላል። የመርገም ጨርቅ ማለት ማንኛውም ቆሻሻ ነገር የሚጠረግበት በተለይ ከሴቶች ጋር የወራዊ የሚመጣው ተፈጥሯዊ ይዘትን እና ሌሎች ነገሮችን እንደዚህ የትኛውም ቦታ ላይ ግን ያንን ነገር በመጥረግ ሰዎችን ለማንጻት የሚጠቀሙበትን አይነት ሆኖ የመጣው ፋኖ ጃዊሳ ይባላል። ከዛ ጋር ሆናችሁ የምታውቁ ቸኪት ራሳችሁ ቸክ አድርጉ። እንደ ምሁር እናደዳለሁ። ምሁራን እዛ ላይ ምሁርነት ስምን ይዘው ኪሳራ ብቻ ስላመጡ እንደ ፖለቲከኞች እናደዳለሁ። ብዙ ቁጥር ያለው የፓርቲ ተቋቁሞ ብዙ ሰዎች ተሰልፈው ብዙ ሰዎች ተሰውተው ብዙ ሰዎች ታስረው ብዙ ሰዎች ሀገር ጥለው ሄደው ግን ለኢትዮጵያና ለኢትዮጵያውያን ውርደትን ብቻ ሲያከናንብ የኖረ የፖለቲካ ታሪክ በመስተናገዱ ዛሬም አይታፈር ሰዎች ታሰሩ ተጨፈጨፉ የሚል አሁንም ሸቀጥ ሆኖ ራሱ የረከሰ ነገር በሀገሩ በህዝቡ መካከል ላይ ተፍቶ ህዝብን በማጋደል እርካሽነቱን የሚያሳይ የፖለቲካ ፓርቲ ስለማይ አሁን የጫፍ ላይ ብንጠረጠር ነቲንግስቱ አይደለም ጉዳዩ አይደለም ሱዳን ግብፅም ሆነ ሰማይ ቤትም ያስመርቀዋል። ካወቅ ነው በቂ ነው። ለምንድን ነው እኛ ከራሳችን ጋር ማንታረቀው? ያሁኑ ቆይቷል። አሁን ደግሞ እናካሄደው ግን ሰላም ያመጣ መሆን አለበት። ሰላማችን ደግሞ ሰፍቶ እና ጠልቆ እንዲሄድ የህዝቦች መቀራረብ በጣም መሰረታዊ ጥያቄውን ማድረግ አስፈላጊ። የማይጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማግራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሙት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ ይላል እናንተ መዝሙር። ሺህ ጊዜ ገጥመውን ሺህ ጊዜ እንዳሸነፍናቸው ከዚህ በኋላ ለጠላቶቻችን ያለን ምክር ደጋግማችሁ ማሰብ አለባችሁ። የኢትዮጵያ መከላከያ ሰራዊት እንኳን ዛሬ ትናንትም አልተሸነፈም። አሁን ያለበት ቁመና ለሽንፈት ቀርቶ ለሙከራም የሚያሳስብ ስለሆነ እኛን ከመሞከራችሁ በፊት ደጋግማችሁ አስቡ። ማሰብ ተስኗችሁ ወደ ጦርነት የምትሄዱ ከሆነ ግን እንደተለመደው አስተማማኝ ትምህርት የሚሰጥ ተቋም በግንባታውን በተግባር የምናሳይበት ጊዜ ይሆናል። መከላከያችን በጣም የሚያኮራ ተቋም ሆኗል። ራሱን ማስቀጠሉን አስተማምኗል። ኢትዮጵያን የሚያስቀጥል ተቋም መሆኑን እኛም ሌሎችም እያመኑ እየተማመኑ ያሉበት ጊዜ ላይ ደርሰናል። ይሄ ምንም መቼም የማይቀየር ነገር እንደሆነ ምንም መብራራት ሁሉ አያስፈልግም። በቃ መኖር የሚፈልግ ሰው ለመኖር ሲል ማድረግ ያለበትን ማድረግ ጤነኛ ምክንያት ነው። ስለዚህ ወደብም ምንም እኔ ገንዘብ ካለኝ ቤት መግዛት ፈልጋለሁ ካልኩ መኪና ገዛለሁ ብዬ ካልኩኝ እና እዛ ቦታ ላይ ያለ ሰው ደላላ ካለ ከኔ ግዛ ኮሚሽን እናስብልኝ እንደ አይነት ጥሩ ካለ ብሎ
የበዛ መለፍለፍ አለኝ ሀገር ያሉ ደላሎች ምላሳቸው መከራ የሆኑ ሰዎች በዛ መልኩ ትርኢት ሊያደርጓችሁ በጣም ሊረብሿችሁ ይችላሉ እንጂ እንዴት መኪና ልትጠይቅ ቻልክ? እንዴት ቤት መግዛት ፈለግ? እንዴት ጫማ፣ እንዴት ልብስ፣ እንዴት የሆነ ነገር ማድረግ ፈለግ ብሎ ማለት ግን ምቀኝነት፣ ነውረኝነት እጅግ በጣም የውርደት ታሪክ እንደሆነም ሰው ሊያውቅ ይገባል። እውነታው ይሄ ነው። ከዛ የሚቀየር ነገርም የለውም። አይቀየርም፣ ይቀጥላል። ኢትዮጵያም በድል ትቀጥላለች። በተገፋን ቁጥር እናሸንፋለን። እዚህ ላይ እንደ አቋም እንደምን የሆነ የሚንዘላዘል ሰው አለ። ጡትም ቢሆን ካንሰር ከያዘው ይቆረጣል። ስለዚህ ካንሰር የያዘውን ትውልድ ቆርጦ መጣል ያስፈልገናል። በተለያዩ ቦታዎች ላይ አንዱ የሸኔ እዚህ ርዕሳችን ላይ እንትን እንዳለው አለው ብዬ በማሰብ ነው። ምን አይነት ጣጣ እንዳለው ታውቁታላችሁ። የምስራቅ ኢትዮጵያ ጥምር የጸጥታ ኃይል በአካባቢ ሀገራት ስምሪት ማለት ነው እና በወሰደውም ጠንካራ እርምጃው የሽብርተኛውን የሸኔን ቡድን አባላትን በመደምሰስና በማረክ ቡድኑ ይንቀሳቀስባቸው የነበሩ አካባቢዎችን ነፃ በማውጣት ወደ አስተማማኝ ሰላም መመለስ መቻሉን ገልጿል። በዛሬው ዕለት የድሬዳዋ ፖሊስ ጠቅላይ መምሪያውን አዛዥ ኮሚሽነር አለሙ መግራ የምስራቅ ኢትዮጵያ ጥምር የጸጥታ ኃይልን በመወከል በሰጡት ጋዜጣዊ መግለጫ የምስራቅ ኢትዮጵያ ጥምር የጸጥታ ኃይል ባካሄደው የጋራ ስምሪትና በወሰደው ጠንካራ እርምጃው 43 የጠላት ኃይል መደምሰሳቸውን የገለጹ ሲሆን ጃል ሀረርጌ የተሰኘው የቡድኑ መሪ ከተደመሰሱት መካከል መኖሩንና ጃል ቦባሳ የተሰኘው የቡድኑ ምክትል መሪ ደግሞ በውጊያው ሰዓት ተመቶ በመቁሰል እንደተማረከና በተመሳሳይም ጃል ራሳ የተባለው የቡድኑ ምክትል በቁጥጥር ስር መዋሉንም አመላክቷል ይላል የድሬዳዋ ፖሊስ ዘገባ። የሽብር ቡድኑ የሚጠቀምበትን ነገር እንግዲህ በዚህ መልኩ እንትን ማለቱን በደንብ ብዙ ሰው እንዴት እንደሚያየው አላውቅም። የሽብር ቡድኑ ይጠቀምባቸው የነበሩ 68 ክላሽንኮቭ ጠመንጃዎች፣ 1 ጂኤም 8 ቦምቦች፣ በርካታ ቁጥር ያላቸው ጥይቶች እና የወገብ ትጥቆች መያዙንም ኮሚሽነር አለሙ የገለጹ ሲሆን ከሽብር ቡድኑ ጋር የተለያዩ ግንኙነቶች የነበራቸውን 34 ተጠርጣሪዎችን በሕግ ቁጥጥር ስር በመዋል 9 መዝገብ መክፈቱና 4 ያክል መዝገቦችም አቃቢ ሕግ መወከላቸውንም ጠቁሟል። አትሙቱ፣ አትግደሉ፣ ሁልጊዜ ብትሞቱም ብትገሉም የማንም መሳቂያ መሳለቂያ ነው የምትሆኑ እንጂ ምንም የምታመጡ ነገር የለም። የኔ ጉዳይ አትሙቱ፣ አትግደሉ የሚል ትግላችሁን እስኪለም ራሳቸው እስኪሁን ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። ራሳቸው ገለው ትግሉ ነው ነው። ይሄ በጣም ያስደስታችኋል ለጥላት። ምክንያቱም እንደነዛ አይነት ሰዎችን በአንድ ክብሪት ከስራቸው ጋር ማቃጠል ስለሚችሉ ማለት ነው። ሽብርተኛው የሸኔ ቡድን ከምዕራብ ሐረርጌ በተለይ ከአንቻር ዲንዲን አካባቢ ካለው አካባቢ ተነስቶ በምዕራብ ሐረርጌ አድርጎ እንግዲህ ወደ ኤረር ከዛ ቀጥሎ ወደ ኮርሶ ጀርባ አድርጎ ወደ ክልላችን መግባቱ ይታወቃል። ይህ ኃይል እንግዲህ መስከረም 19 ወደ ድሬዳዋ መስተዳድር ክልል ከገባ በኋላ በተለይ የምስራቅ ኢትዮጵያ አጎራባች ክልሎች የሆኑትን የኦሮሚያ፣ የሶማሌ እና የድሬዳዋ አዋሳኝ ስፍራዎችን በመሸሸግ የተለያዩ ሽብር ጥቃቶችን በአካባቢው ማህበረሰብ በኢኮኖሚና ኢንዱስትሪ ተቋማት ላይ ጥቃት ለማድረስ የመጣ የሽብር ቡድን ነው። እንግዲህ ዋና መገለጫው ምንድነው? ልማትን ማጥፋት ዋና መገለጫው ማለት ነው። በጣም ነው እኮ የሚያሳፍረው። ሌላኛው በሰሜን ሸዋ ዞን ሞጃና ወደራ ወረዳ አይሶፊ ቀበሌ በተደረገ ኦፕሬሽን ከሌሊቱ 7 ሰዓት ሲሆን ጠላት ያለበት ቦታ በመክበብ የተገኘውን ውጤትም በ16
02/2018 የሞሳይ ጽንፈኛ ቁጥር 6 መድረሱ ተገልጧል። ሰደፍ ክላሽ 3 ተባለ 1 ክላሽ 1 ኦር ኤስኬስ 1 የክላሽ መጋዘን 12 የድር ጥይት 2 የወገብ ትጥቅ 2 የድሽቃ ሸንሸል ባለ 60 2 የድሽቃ ጥይት 101 የክላሽ ጥይት 4309 439 ማለት ነው። ይቅርታ ስልክ በተን ያው 2 ስልኮችና ተቾች አንድ እንደዚሁም አጠቃላይ በጥላት ላይ የደረሰው ኪሳራም ያው ይህንን የሚመስል መሆኑን እንትን ብሏል። እንደዚህ አይነት ይሄኔ ስለማያስደስት ነው። በቃ ማንም ይበል ማንም የሚያሸንፍበት እድል የለም። እኔ አሁን መሞታችሁን መቁጠር አልፈልግም። እኔ ሞቱ ተደመሰሱ ምናምን ቢባል መከላከያ ሀገርን ለማስቀጠል ሲል አስቦ የሚሄድ ሲሞት ይወለዳል። ምንጊዜም ከቀብር በላይ አለሁ ብለው በጥፋት ከተሰለፉ ሰዎች በላይ በክብር ይኖራል። እናንተ ሀገር እናፈርሳለን ብላችሁ ከውሻ በታች ለመሆን የፈለጋችሁ ሰዎች ባለስልጣን ይሁንም በቢሮ ላይ በሃይማኖት አባትም በሽምግልና በየትኛውም ክብር ላይ ተቀመጡ፣ በሀብት በምን እርግጠኛ ሆኜ የምነግራችሁ አንድ ጊዜ ስለሆነ በቃ እስከ ውርደታችሁ ትሞታላችሁ። ሞታችሁ ለኔ ምንም መቆየታችሁ ብቻ ነው የሚነደኝ እና ለኔ ዜና አይደለም እሱ። ትሞታላችሁ፣ ትጠፋላችሁ፣ ያውም በአሳፋሪ በአሰቃቂ እዛው ባጨበጨበላችሁት ወይም ባጨበጨበላችሁለት ያጨበጨባችሁለት የደገፋችሁት ያደነቃችሁት ሰው ነው የእናንተን አንገት ማተብ የሚያደርግለት ማለት ነው። ይሄ ምን ተገዛችሁ አማራ ስላለ እዚህ አንድ ብሪት ልንገራችሁ እዩት። አማራ የሚለው ላይ እዛ ላይ ሆናችሁ የውር ድንብር የምትሄዱ ሰዎች ስሙ። ተገዛችሁ አማራ ስላለ ኦፍ ኮርስ አማራ እንደዚህ አይነት ጎደሎ ሰው አሁን ይሄን ሰው እየተመከኛ ተገዛችሁ አማራ ስላለ ኦፍ ኮርስ አማራ ነው ድርና ማለት አስተሳስሮ ያዘው። አማራ አሁን በተለያየ መድረክ ላይ ቅስቀሳ የሚደረገው አማራ የኢትዮጵያ ፈጣሪ ነው፣ ኢትዮጵያ ፈጣሪዋ ማክበር አለባት የሚሉ የሚነገሩ ቃላቶች አሉ። ኦፍ ኮርስ ለምንድን ነው የማይከበሩ? ኢቭን እነዚህ የተለያዩ ብሔረሰቦች ቋንቋቸው ባህላቸው ሳይጠፋ እስካሁን እንዲቆይ ማድረግ የቻለ ህዝብ እኮ ነው አማራ። የኢትዮጵያ ፈጣሪ አማራ ከሆነ እንግዲህ ኦሮሞ ተጨቆንኩኝ ተገፋሁኝ የሚለው ትክክል ነው ማለት ነው። ኢትዮጵያ ቀኝ ያልተገዛችሁ አማራ ምንድነው? አንዱ እዚህ ጋር ሰው ያልገባው አሁን ነኝ ነኝ በምትለው ይገቡና አንሳፈው በአየር ላይ መውደቅ ያሳጥዋል። በፈከርክበት ባቀራራህበት በዛ ራስን ይቀባል። አማራ ክልል ላይ የሆነው ይሄ አዎ ሆንክ በዛ ሰመን ነው እንበል። እንዲሁ ማንም አይቃወመኝም። መቼም የተከበራችሁ ወንድሞች ትረዱኛላችሁ። ግን ይህንን አውርቶ የተነሳ ቡድን የት ነው ያለው? አያችሁ፣ በዛ በተነገረው ነገር ላይ አንደኛ የኢትዮጵያ ፈጣሪ ነው ከተባለ በዚህ ስሌት ላይ እያንዳንዱ ኢትዮጵያዊ ይሄንን አይደግፍም። ስለዚህ በደንብ አድርጋችሁ ከኢትዮጵያ ሕዝብ ጋር በደንብ አድርጎ ማላተም ማጋጨት ይቻላል ማለት ነው። ሁሉ ጥላቱ እንዲሆን ይሄ ሰውዬ ይመሰክራል ማለት ነው። አይዶን ነው ይሄ ሰውዬ ማንም ነው። ግን ትርክቱ አረጎራው አረደኑ እየተባለ ጣሊያኖች ስንት ዓመታቸው በ1928 ምናምን በአውሮፓውያን አቆጣጠር ላይ ብንወስድ 28 30 እኮ ብንወስድ 70 ከዛ 72 ዓመታት ከዛኛው እንወስዳለን። አሁን 25 ነው። 72 እና 25 97 ዓመት ሆነው ብንል እንኳን ይሄ የሁለተኛው ወረራ ማለት ነው። አድዋ ደግሞ ከሆነ ከዛ በላይ ነው። በዛ 100 ምናምን ዓመታት ግን እኛ አረጎራው የበላይ ዘር በላይ ነው የሰቀለው። የቴዲ ዘር ቴዲን ራሱን እስኪያጠፋ ድረስ ያበሳጨው ተስፋ ያስቆረጠው የአፄ ዮሐንስ ዘር የሚለው አፄ ዮሐንስን አንገቱን እስኪቆረጥ ድረስ በዛ ያጋለጠው በሁሉም ቦታ ላይ ቆሻሻነትን አስቦና አቅዶ የፈጸመው ነው ያስፈጸመው ነው። ያንን እያቀራራ የሚሉ ያንን የሚመስል አሁንም ድረስ እየፈጸሙ እያወሩ ያሉ ሰዎች አሉ። ያን ትርክት እያወሩ እነሱ ከዛ በኋላ ውርደታቸውን ለመሸፈን የሚያስችል ፈጠራና ዘመኑን የሚመጥን ትግል አድርገው ከዘመኑ ጋር ለመራመድ ጥረት ሲያደርጉ፣ ለእኛ ግን
ደመላሽ፣ በልጅግ፣ ጓንዴ፣ አብራራው፣ ውጅግራ እየሰጡ ያንን ፊልም ስክሪፕት እየጣፉ ሀገር ለማፍረስ ሀገር አፍራሽ መጽሐፍትን ስፖንሰር የሚያደርጉ ዛሬም ሶሻል ሚዲያ ላይ ወሰዷቸው። ሰው እንዴት ስፖንሰር እንደሚያደርግ ማለት ነው። የሚያደርገው እልቂትን ነው። ያ ማለት ምን ማለት ነው? የቆየንበትን የሚያባሉ ሙዚቃዎችን ሁሉም ነገር ወጪ የሚሸፍኑ ባለሀብት የሚመስሉ እንደዚህ እየተባለ ኧረ ጎራው ኧረ ደኑ እየተባለ ተጎልቶ በበሰበሰ ማንነቱ ላይ ሳያፍር እንደ ጀግና እንዲያወራ ተደርጎ የተሰራ ትውልድ መሆኑን የነዚህ አሁን የሚያወሩ ሰዎች ውጤት ነው። ጀግና ማለት በዘመኑ መኖር ነው። ዘመኑን የሚመጥን ዝግጅትን አቅም መፍጠር ነው። ጀግና ማለት በየትኛውም ዘመን ላይ ያሸነፈው ወር ምናምን የሚባለው ይቅርና እንደ ሰው እኩል ከሰዎች ጋር እንደ ሰው ተቆጥሮ መኖር ነው። ራስን በየትኛውም ቦታ ላይ የሚያስከብር ተግባር መፈጸም ነው። እነዚህ ሰዎች ግን ሲያጠፉን ምን አሉ? ጀግና ነህ ያጠዙታል። ራሳችን እነሱ ጀምረው እኛ በጨረስ ነው የሆነ የፊኛ መንፋት አይነት ብትወስዱት አንሳፈፉን። ከዛ ባየር ላይ ያለን ፊኛውን አፈነዱ፣ ባየር ላይ በተኑ። እሱ ነው የምታዩት። የበግ ለምድ የለበሰ ቴዎሶስልሳ የአማራን ትግል ማብቃት ጀመሩ። ጠፍጥፈን ካልሰራን የራሳቸውን ፋኖ ማደራጀት ጀመሩ። እንዴ እንደ አይነት የበሰበሰ ነገሮችን መስማት አሉ። አሁን ጤነኛ ለሆነ ሰው ምንድነው ሀሳቡን በነፃነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባለ በዚህ ዘመን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ምንድነው ይሄ ጤነኛ ለሆነ ሰውና ለውጥ ለሚፈልግ ሰው ይሄ ንግግር ያመመው ምን አይነት ሰው ነው? ወዳጅ የምትሉት ሰው ምንድነው የሚያደርገው? ጠላት የምትሉት ሰው ምንድነው የሚያደርገው? ይሄ አይታወቅም። ይሄን ካፕቲኛ ነገር ትምህርት ይሄን ከአራት ከአምስት ዓመት በፊት ተናገረው። አንድ ወቅት የባህር በር ጥያቄ ዶክተር አብይ አህመድ ወደ መድረክ ይዘው እንደሚመጡ ምንም ጥርጥር አልነበረም። እና ምንድነው ችግሩ? በድፍረት ጽፌዋለሁ። በድፍረት ምንድነው ችግሩ ታዲያ? አንተ ባንዳ ስለሆንክና ያ እንዳይመጣ ስለሰራ ነው። አቶ ልደቱ ታዲያ ምንድነው ይሄ አሁን የሀገር ትምህርት መልካም ስብና ማያረግም ጥሩ ባለሙያ ማያረግም። በቃ ሁለቱን የሌለ እንዳለመታደሉ ነው ማለት ነው። ግን እንዳልኩት ቁስል ስለሆነ ብዙ ነገር ትችት ባበዛን ቁጥር ተስፋ መቁረጥ እንዳይመጣ ነው እንጂ እኔ አሁን የዓለምያ ግብርና ዩኒቨርሲቲ ስጨርስ የደን ባለሙያ ተብዬ የመጀመሪያ መንዝ ተመደብኩና ችግኝ ጣቢያ ሲሄድ የችግኝ አፈላል ያስተማረኝ እዛ ብዙ አመት ፎርማል ሆኖ የሰራ ሰውዬ ነው፣ ያልተማረ ሰውዬ ማለት ነው። ዓለምያ ውስጥ እንደዛ አልተማርንም። ስለ ቴምፕሬት ፎረስት ምናምን ስለ አማዞን ዝም ብሎ ይሄ ትውልዱ ላይ እውቀት ሳይሆን ውርደት ክብሩ የሆነ ነው። ፕሮፌሰር ተብሎ ችግር በመፍታት ሳይሆን ችግር በመፍጠር የሰለጠኑበትን ነገር ነው ይሄ ወንድማችን የሚገጠው። እኛ በቦታው ላይ ማወቅ የሚገባና አይደለም ያወቅነው ከታች ከመሬት ላይ ነው ያየነው። እኔ ተምሬያለሁ ብሎ ወና ሆኖ ከላይ እየተንሳፈፈ ገለባ ነው ከኋላ ምንም አይነት እንትን ማለት ወና ሆኖ እንደዚህ የሚያስተጋባውና እንደዛ አይነትን ውርደቱን እንደ ክብር የሚቆጥር ሳያፍር እኮ የሱ ዋጋ ቢስነት ስለምኒልክ እያወራ በዛን ጊዜ የተጸጸተ መስሎ እዛ ላይ እንኳን ካወራው የባሰ ጥፋትን ግን ዛሬ የሚፈጽም ቆሻሻ ይሄ ምሁር ይባላል። ይሄ ፖለቲከኛ ይባላል። እንዲህ አይነት ወራዳ የተሰጠውን ክብር ሁሉ ያረከሰ እርኩስ ሁሉም ባለ በሌላ አቅሙ ድንጋይ አንስቶ ጨፍልቆ ማጥፋት ሲገባው ያን እያነገሰ የጠፋ ህብረተሰብ ያለው ዛሬ ገበሬው በልጆቹ የሚመታው ያንን የሚመስል የውርደት የተላላኪነት ስኮላርሺፕ ወር ምናምን የተባለ ስሙ ፕሮፌሰር ነው። አንድ ገበሬ እኮ ገበሬ ብዙ ነው። እድሜው ባስተማረው ከተፈጥሮ ጋር ተስማምቶ የሚኖር ነው ገበሬ። ዛሬ አገር እያፈረሰ ያለው እኮ ተማርኩ የሚለው አጋንንታዊ ሳቢ የተዋረሰው ቆሻሻ ምሁር ሲባል በጣም ስለሚሰማኝ ታጋይ ነፃ አውጪ ሲባል
በጣም ስለሚሰማኝ ነው እንደዚህ ብዬ የምገልጠው። ሲሆን መድኃኔዓለም እንደው መዓት ቢያወርድበት ደስ ይለኛል። በዛ ነው ልደቱ የሚያወሩ ተናግሬ ነበረ። እዩት፣ አንዱና ዋናው ያጦዙበትን ነገር መጀመሪያ ላደረገው ፈልግም። እዩት፣ የስነ ህንፃው ባለቤት አማራ፣ የምኑ ህንፃ ባለቤት አማራ። አሁንስ ራሱን የሚያፈርስ ራሱን በራሱ ነክሶ የሚበላ ይህንን ብላችሁ ለምታብዱ ሰዎች ነው ይህንን ማሰብ። ይህን ብሎ ያለ ሰው ሁልጊዜ ያንን ክብር ጠብቆ እኔ ስልጡን ነኝ፣ እኔ ነኝ ኢትዮጵያን የሰሯት፣ እኔ ህግ አዋቂ ነኝ፣ ለዛ ነው ድንቁርና አዋጅ ያረከው። ስለዚህ እዚህ ጋር ለምታብዱ ሰዎች አዎ እንበላችሁ፣ ምንም በሉ፣ ችግር የለው ይሁንላችሁ። ትናንትን አውርታችሁ ግን ዛሬን እንዳልኖር ካደረጋችሁ እናንተን ማጥፋት የኔ የመጀመሪያው ስራዬ ነው። ማንም ብሔርተኛን የማልፈቅደው እኮ በቃ ይሁን፣ ምንም ሆነ እኮ ይቻላል። እንደ እምነታችንን ማየት ትችላላችሁ እኮ። አሁን ከሌሊቱ ስንት ሰዓት መሰላችሁ? ለምሳሌ አሁን ከሌሊቱ 6 ሰዓት ቀሩ። በዚህ ሰዓት ላይ በየጭፈራ ቤቱ የሚማግጥ ይኖራል። በዚህ ሰዓት ላይ የሆነ ሰው ሊጎዳ የተደበቀ ሰው ሊኖር ይችላል። በዚህ ሰዓት ላይ የተጣለበትን አደራ ለመወጣት በአቤሽን አይኑን ትኩር አድርጎ አገር እየጠበቀ ያለ ጀግና ይኖራል። በዚህ ሰዓት ድንበር የሚጠብቅ የጸጥታ ኃይል አለ። ፌደራል ፖሊስ፣ የመከላከያ ሰራዊት፣ ሌላው በጸጥታ ላይ የተመደበ በዚህ ሰዓት ከባብ ጋር ከምን ጋር ዝናብ በሚዘንብበት ከዝናብ ጋር በዚህ ሰዓት ለማጭበርበር የሚዘጋጅ አለ። ሰውኛ ማንን ነው? እኛ የትኛው ነን? ምንድነው ለቦን የፈለግነው? በዚህ ሰዓት ላይ ብዙ ሰዎች አሉ፣ ብዙ ነገር የሚከውኑ። አሁን በዚህ ሰዓት ሰው ሁሉ ተኝቷል፣ እለፈልፋለሁ። ሰው በእንደዛ አይነት ስሜት እንደዚህ አጥዞ ሲያበቁ ታዲያ አንተ ማን ነህ? አያችሁት? ምን በላው በራሳችን ስራ ያጦዙታል። ከመሬት እንደዚህ አውጥተው እንትን ይሏል። ናው ጀግና ነው፣ ግን ዛሬ ወራዳ ነህ ይሏል። ለምታብዱ ሰዎች ሀገር ሰራ ምናምን ይሏል። ከሀገር ይነጥሉሃል። ያንን ባንደበት ትመሰክራለህ። ከወገንህ ከምድር ላይ በጣም ጢባራምና ዳቢሎሳዊ እብሪት እግዚአብሔርን ከሚያናድደውና ይቅር ከማይለው የኃጢአት አይነት አንዱ ተዝሂሮ ነው። ተዝሂሮ ማለት ኩራት፣ ትምክህት፣ በራሱ የሚመካ ፍጡርነቱን የሚረሳ ጉንፋን ቢይዘው የሚሽመደመድ ድኩማን። ከውሻም ከድመትም በታች ነው የሰው ልጅ። በሽታ ሲዞርበት በጣም ደካማው ቢባል የሰው ልጅ ነው። አእምሮው ፈጣሪ ስላከበረው የተከበረ ሆነ እንጂ በበሽታና በሆነ በመቋቋም አቅሙ የሰው ልጅ በጣም ደካማ ነው። ያንን ደካማነቱን ከፈጣሪ በላይ እንደውም ፈጣሪንም ፈጠርኩት እስኪል ድረስ ይወጥሩና ያላቅሙ የተነፋ ፊኛ አድርገው በአንዲት ስፒል ወግተው ያፈነዱታል። ለዛ ማሳያ እንደሆነ ይችን ስሙልኝ። ያለው ሞራል ለራሳቸው ዛሬም በአማራ ክልል ተጠራቅሞ ይሄ እንግዲህ ይሄን ካላችሁበት ወሰዱና ደግሞ ይሄን ሰው አጋጣሚ ስለመጣልኝ ነው። እስኪ ስሙ፣ እዛ ጋር የተወጠረው ነገር ልዩና ይሄን ስሙ። ይሄን የምንለው እንድናስተካክለው። እዚህ ዘርፍ ላይ ያላችሁ ሰዎች ደግሞ በቃ ከቻላችሁ ተስተካክሉ። ያለዛ ግን በቃ ራሳችሁ ዝም ብለን እኛ ሳንነካካ መጠበቅ ብቻ ነው። ራሳችሁ በነፋችሁት የሆነ ትንፋሻችሁ ራሳችሁ ፈንድታችሁ ትሞታላችሁ። መከላከያ አይነኬ ነው አይበገር ነው የሚል ግን ይሄን ማራክ ነው ብላችሁ ፎቶሾፕ የምትሰሩ ሰዎች አሉ። ማለት በዛ ልክ ምን ያህል ሻውራራ እንደሆናችሁ ማለት። እኔ ያለሁበት ክልል 30 ሚሊዮን ህዝብ ቢሆን 30 ሚሊዮን ህዝብ ኢትዮጵያ አጣ መቀጣት ትችላለች። 100 ሚሊዮን ህዝብ አላት። ይህን ማወቅ እንዴት ያቅታል? እንኳን ያገኘው ሁሉ በየጉድጓድ እዛው የሚሸክፍህ የኢትዮጵያ መንግስት እኮ እኔ አንዱ ቢሆን ብዬ ከምለው ነገር መከላከያን ይዞ መውጣት
እዛው ዘግቶ ከልጁና ከምኑ ጋር እዛው እንዲባሰል ሁሉ መጠበቁ ሁሉ በሽታውን ያቆየው ይመስለኛል። ምክንያቱም ከአንድ መከላከያ ሰራዊት ላይ ከባድ ውጊያ ተካሄደ። የትም ቦታ ላይ ከባድ ውጊያ የለም። በሰሞኑ ያለው ምንድነው? መከላከያ ያድናል፣ እርምጃ እየወሰደ ነው። ምላሽ የሰጡ ኃይል አለ ወይ? የለም። ምላሽ የሰጡ ኃይል የለም። የት ቦታ ላይ ነው ጦርነትን? ያው ውጊያ ተካሄደ፣ ጦርነት ተካሄደ ብሎ መቼም በጣም የተረገመ ዘመንም ነው ይሄ ዘመን። የማንም አፉን መክፈት የቻለ ሁሉ አፉን እየከፈተ መርዝ ሲተፋ የሚውልበት ዘመን ላይ ስለሆነ ሳያጣራ ደግሞ ያንን የሚውጥና ከዛ መጀመሪያ አብዶ ከተፋው ሰው ይልቅ የባሰ ብደትን ይዞ የሚሄድ ኃላፊነት የሌለው ስላለ ነው። እኔ እዚህ ሆኜ በማውራት በእያንዳንዱ ነገር ላይ ኃላፊነት መውሰድን እናንተም መደገፍ አለባችሁ። እኔም እሱን አስቤ ነው ማውራት እንጂ ሲመች ብቻ እኮ የሚባል ነገር የለም። እንኳን ሀገርን እንኳን ስንት ቆሻሻ ሲራገብባት ኖረች ምድር ላይ ተቀምጠን ስንት ባለጌ ዛሬም በዛ ነውሩ ላይ ለመቀጠል ባለ በሌላ አቅም በሚጎራጭበት ሀገር ላይ ተቀምጠን እንደዛ አይነቱን የተበደለ ሰው የሚመስል ዳቢሎስ እየተዋጋን አልጋ ባልጋ የሚሆን ነገር የለም። ሰው በዚህ ላይ የምናገረው ነገር ግን በተቻለ አቅም ከወደቅንበት የሚያነሳ የሰውነት ክብራችንን ጠቆም አድርጎ የራሳችንን ነገር ጨምረን ከዛ ለመውጣት የሚያስችል የሆነ ነገር ለመፍጠር እንጂ እንዴት ነው ቢጨበጨብልን ባለጌዎችን እኮ ነው እያባረርን ያለን። መደበቅ ያለበት ቆሻሻ ትውልድ እኮ ነው አሁን እየረበሸን ያለው። የራሱን ዘመን አባክኑ በገዳይነት በነውር በባንዳነት ጨርሶ ፖለቲከኛ ነኝ ብሎ ያንን ክብሩን ሁሉ አከራይቶ ሲጫወት ኖሮ ዛሬም እኛ እንዳንኖር ዘመናችንን እየተሻማን ያለው እኮ የትውልድ ዕዳ ነው የተረከበው። በቃ መውቀስንን የማልመክረው ካስተካከልን በኋላ እንድንማርበት ብቻ ወቃሽ መሆን ሌላ ጥፋት መፈጸም እንጂ ስለማይጠቅም ማለት ነው። እኔ ብልጽግና ሆነ ምናምን ካወቅኩት በቂ ነው። ስለ ብልጽግና ለምን አወራለሁ? እሱን የምበልጥበትና እሱ የፈጠረውን ችግር ካልኩም ያንን የምፈታበት ነገር ላይ ለምን አላወራም? ግን ኢትዮጵያዊ አንድነት ስለ ኢትዮጵያ ማውራት እንኳን አንድ የማያደርጋቸው በዛ ልክ ገመናቸውን እርቃናቸውን የሄዱ ሰዎች ናቸው ዛሬ የሚጫወቱት። እንደዛ ሲያለ ህጻናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዴሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሀሳብን በነፃነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን ይሄን ግን እዚህ ጋር እንደዚህ ያደረጉት ሰውዬ ወስደን ነው እዩት። ይሄንን ይዛችሁ ይሄን ሰውዬ ነው አመላክቷል። ይሄንን ደግሞ እዚህ ጋር ይመጣና ማንንም ያም ቢቢሲ እንደዘገበው ይላል። እርስ በርሱ እዛው ምንድነው የሚባለው ዜሮን በዜሮ እንደዚህ አሁን ያው ሂሳብ በየቀኑ ስለሆነ ፐርፌክት ነስ በየቀኑ ነው ሁሉም ነገር ላይ እንደዛ ነው። ትምህርትም ሆነ ማንኛውም ነገርና እዚያው መጥቼ ነገር ስናገር ዝም ብሎ አሁን ግብት ብዬ በቃ ማውራው አይደለት አይደለም። ጀስት የትኛው ይቅረብ እንደዛ ብዙ ውሎች አሉ እንደማለት ነውና እሱን ይዛችሁ ይሄን ሰው ስታዩት ታዲያ ይሄ ማን ነው? ያወራችሁት ነገር የት አለ? ድሮ ነው የምታወሩት? ያንንማ ሁሉም ሰው ቢያገኘው ጥበብ መማር ይፈልጋል። ግን በዚህ ልክ እርቃኑን የሚሄድ እብድ የተሰበሰበበት ሰው ስለሆነ ስለሚወደድ ነገር ካወራ መጀመሪያ መጥፋት ያለበት ይሄ አሁን የሚያወራው ሰው ነው። አብሮት ከተወለደ ሰው ጋር እዛ እብደት ላይ ያላችሁ ሰዎች እኔ ጋር በውስጥ መስመር በሆነ ምናምን የምታወሩት ነገር እዩትና ከዚህ ጋር ሰውት ወልቃይትን እንሰጣለን፣ ራያን እንሰጣለን የሚል ወደብ የዩናይትድ አረብ ኤሚሬትን አጀንዳ ለመፈጸም የሚያስችል ምናምን ለማድረግ ነው አብይ የጠየቀው። እንዲሁ ወደብ መጠየቅ እንኳን የሚያምታታን አጀንዳ ለማስቀየስ ነው ይባላል። አታውቁትም? 3 ዓመት ሊሞላው ነው። መከላከያን አሸንፋችሁ የት እንዳላችሁ ድራሻችሁ የጠፋ ጥርቅም እንደ ሀገር ኃጢአት ስላበዛ
ኃጢአት በትክክል የፈጠራችሁ ልጆች እንደሆናችሁ የኃጢአት ትክክለኛ ፍሬዎች እንደሆናችሁ ይታወቃል። የሃይማኖት አባቱ ሙሉ ማፈር መሸማቀቅ የሚገባበት ትውልድ በዚህ ልክ የማገጠ ህብረተሰብ በቤተሰባችን ላይ መፍጠራችን አፉን ለስድብና ለዘለፋ የሚከፍት በቀለዋጭነት ወይም በጥገኝነት እየለመነ የሚኖርበትን ሀገር እንደ ጀነት እንደ መንግስተ ሰማያት የሚቆጥር በዛ ልክ ሰንካላ ትውልድ ሆኖ 547 የህዝብ ተወካዮች ምክር ቤትን ሲነጅስ የሚውል አንድ ዶክተር ደሳለኝ ጫኔ የሚባለው ሰው ነው። ቼክ አድርጉት። ምክንያቱም የምንለካው በፍሬ ነው። እኔም ባወራሁት ፍሬ አፈራለሁ። ሰዎች አይደለም የሚለኩት፣ ሁሉም ይለካል። ምክንያቱም ፈጣሪ አይረሳም። አመነውም አላመነውም በሁሉም እምነት ውስጥ ያለን ሰዎች መዝገቢያው አይረሳም። ሂሳብ ማወራዳችን ወር ሂሳቡን ከኛ ጋር መስራቱ አይቀርም። እና ይህንን የባህር ዳር ወኪል ሆኖ ስለ ባህር ዳር ድልድይ መሰራት አያወራም። ስለ ባህር ዳር ኮሪደር ልማት አያወራም። አማራ ክልል ላይ ስለሚሞተው ነው የሚያወራው። የሚያስገድለው እሱ ስለሆነ ነው። በድሮን ተደበደበ ይላል። በድሮን አይደለም። እኔ እኮ በራሴም ብችል ከፈጣሪ ጋር የምገጥመው ለምንድን ነው ሰማይና ምድሩን ድብልቅልቅ አድርገን ማጨርሰን እያልኩ ነው። አይደለም በድሮን እሳት ማዝነብ ነበረብኝ። እኔ ብችል እሳት ነበር ማዝነብ። ነፋሱንም ውሃውንም መርዝ ነበር ማድረገው። ስሌት ቢኖረው ከተነስተን ከእንደርሳለን የሚባል ነገር ቢኖር እኔ ዝም እላለሁ። ጤነኛ ይሁን አይሁን የራሱ ጉዳይ። ሰው ሰርቆ እንኳን ለመብላት የሚያስችለው ዝግጅት ያደርጋል። በምን ጀስት ኮዝ ምን እናሳብለት ይሄን ጤነኛ ነው ብሎ ኦር ይኑር ብሎ ለማለት በድሮን አይደለም። መንግስትን አንዱ እኔ ከመወቅስበት ባለ በሌላ አቅሙ ይሄንን ጽንፈኛ ቡድን እንዲያጠፋ ባለማድረጉ አየር ላይ ባለፈው ባደረኩት ጉብኝት ላይ መንግስት እስኪ ነገ ይጸጸቱ ይሆናል። የተሸከሙት አጀንዳ የጠላት ነው። ጠላት እነሱን ብንመታቸው ምን ብንላቸው በዛ በተበከሉበት ነገር ላይ እንደ ሀገር እንደ ህዝብ ስለምንጎዳ ነው እያለ አየር ላይ ያለው ፐርፌክሽን ምንም የሚያዛንፍ ነገርም አይደለም። ሄደው የሚወሸቁበትንም ብታዩ ንጹሃን ኦር ምናምን እያሉ የሚሉት መንግስት ተት ቢኖረው አንድ ቦታ ላይ ተሳስቶ መከላከያ ተሳስቶ ቢሆን ወጥመድ ለማስገባት ሁሉ የሚሰራውን አሻጥር እናውቃል። እንኳን አሁን በህወሓት ኦር በዛ ሰሜን ዕዝ ላይ በደረሰው ብልግናቸውም አልተሳሳተም ማለት ነው ነበረ። ያ ከሄደ በኋላ ግን እናንሳው፣ እንወያይበት። ስለ አባይ ጉዳይ በእኛ ጉዳይ ላይ ሰዎች እንደፈለጉት እያደረጉ የሚቆጨው ሞራል ያለው ሰብዕናው ያልተደፈረ ብሔርተኝነት ያልገዘፈበት ሰው ቢኖር ኖሮ እንደ ሰው አስቦ አባይ ላይ አትንኩ ተብሎ ቀይ ባህር ላይ ወጥቶ በሌሎች ይሁንታ ዓለም ላይ ተፈቀደ የተባለውን ነገር ተጠቅመን ለመውጣት ክልክል ነው መባሉ ያሳፍረው ነበር። ዓለም ፍትህ ቢኖራት ዓለም ላይ ያሉ ሰዎች ባለጌዎች ባይሆኑ ነውረኞች ባይሆኑ እኛ ሳንጠይቅ ይሄን ያህል ህዝብ ነው ይሄን ህዝብ ብናፍነው ታፍኖ የሚቀር አይደለም ብለው ይሉ ነበር። ሰው የሚቆረቆሩ ሰዎች ወጥተው ሲናገሩ እነዛ ባለጌዎች ግን አርፈው አልተቀመጡም። ብልግናቸውን በአደባባይ ነው የገለጹት። እኛም ደግሞ ባለጌዎችን ባለጌ ብለን ጀግኖቻችንን ጀግና ብለን ማስቀጠል ሲገባን ጭራሽ መስደቡ እጅግ በጣም ሰዎች ቸክ ያድርጉ ራሳቸውን። ይሄ በጣም ሲሪየስ ነው። ሁሉንም ካርድ ጣለ። አሁን መጨረሻ ሲመጣ ለካ ሲያሰወደብና ባለሳት የሆነውን ሰዎችን ነቃ አደርጋለሁ። ይሄ ነው አመለካከቱ። ይሄ በጣም ሲሪየስ ነው። ዋንስ የሄደ ያለቀ ጉዳይ ነው። ይሄ ጉዳይ ለከተመ ጉዳይ ነው። በጦርነት ልትመድ ከዚህ በኋላ ኢትዮጵያ ከኤርትራም ጋር መዋጋት የለባትም፣ ከማንም ጋር መዋጋት ማንም ጦርነት መደገፍ የለበትም። በዚህ አጋጣሚ የትኛውም አይነት ጦርነት የእርስ በርሱ ወደ ውጭም ያለ ጦርነት
በተለይ ለወደብ ለምናምን ተብሎ የሚባል ጦርነት እዛው በጸበል ነው መባል ያለበት። እዛው በጸበል ኢትዮጵያውያን በዚህ ጉዳይ ላይ እንዳትታለሉ። የኤርትራ ህዝብ ነው የሚበልጥባቸው። ነገ ከነገ ወዲያ ኢኮኖሚ ውህደቱ በመጣ ቁጥር ምንም ችግር የለውም። ኢኮኖሚክ ውህደት ነው ባይዘው ያሰቡት ምን ያመጣል? አሁን የጀኔሬሽን ማሰብም አቁሟል። ማሰብ ምናምን ብትለው እንደ ድሮ ፓርቲ ሲቋቋም ማሰብን አስመልሳለሁ ምናምን በሚል ነገር የአንገቴ ላይ ካራ ይባላል በአንገቷ ተቆርጦ ምናምን የሚባለው ዘፈን አሁን ታሪክ ነው። በግልጽ ታሪክ በቃ አሁን የቱን ልመንሽ? አሁን እኔ የቱን ልመን? ሬሳ ሳንሆን ከስልጣን አንወር። የቱን ነው እኔ ማመን ያለብኝ? አሁን እኔ ከዚህ አንፃር ድብቅ አይኑን ጨፍኖ የሆነ ነገር ብሎ ሰዎችን ለማጥመድ የሚቀመጥ ጀስት አንዱ እንትን ነው ምንድነው አዞ ይመስለኛል። ኤርሚያስ የትኛውን ኤርሚያስ ልመነው? ይህንን ነገር የሆነ ነገር ያደረገበት ምንድን ልበል? እስኪ አሁን ኤርሚያስ ምን ልበልሽ? እኔ ሰዎች ቢድኑ ደስ ይለኛል። ሲድኑ ግን መዳናቸውን ማረጋገጥ እፈልጋለሁ። የኔ ጥያቄ እሱ ደግሜ መታለል ስለማልፈልግ ነገሮችን ሁሉ የምጠራጠረው ያቀፈ ሁሉ ወዳጅ እንዳልሆነ ስለማውቅ አዲስ ሰው ይምጣ፣ አዲስ አስተሳሰብ ይምጣ፣ የህዋትና መሰል ሰዎች ያረጁ ያፈጁ ብዙ ጊዜ አባልተውን የኖሩ ፖለቲከኞች ለምን እናምናለን የሚል ነገር በተደጋጋሚ የምናገረው ዛሬም መድገም የምፈልገው ትናንት በወደቅንበት ጉዳይ ለዛ ነገር የዳረጉን ልደቱን የጣልኩት 97 ላይ ነው ብዬ ከምለው አንፃር የፖለቲካ ፓርቲ አባል መሆን አልፈልግም። እስኪገባይ ድረስ ጠይቄ ሲገባይ ብቻ ነው። አለዚያም ደግሞ ኢትዮጵያዊ ሆነ የኢትዮጵያ ህዝብ በባለቤትነት መክሮ ዘክሮ የሚለው ላይ እዛ ጋር ልገባ እችላለሁ እንጂ ማንም ባዘጋጀው ነገር ላይ አልገባም የሚል አቋም አለኝ። ይግል ማንም የፖለቲካ ፓርቲ ቢቋቋም አልገባም፣ አባል መሆን አልፈልግም እላለሁ። ምክንያቱም ከዛ 97 ላይ የነበረኝ ነገር ያሳጣኝ ልደቱ ወር ቅንጅት የሚባለው የመላው ኢትዮጵያ አንድነት ድርጅት መኢአድ ደጀን ላይ በነበረው ላይ ስላየሁት ማለት ነው። ማንን እንመን? ኤርሚያስ በጣም ይሄንን እንኳን ለማለት ተዳርኩት ወይ በጣም ተናድጄ ከዛ በኋላ ነገሮችን እንትን ማለት የጀመርኩት አንዴ ፍልስጤማውያን የት ይስፈሩ የአሜሪካ መንግስት ግድቡን በኔ ገንዘብ ነው የተገደበው ብሎ አለ የሚሉ የዛ ውይይት ጊዜ ጀስት እዛ ጋር ይከታተል የነበረ ሰው ካለ በጣም ብዙ ነገሮችን ስጽፍ ነበር። የዛን ጊዜ በጣም ተናድጄ ማለት ነው። ከዛ በኋላ ለአሰስመንት ያክል ነገር ብቻ የማያቸው ነገሮች አሉ እንጂ እዛ ቤት መጽሐፉን ታውክ ማለት ነው። ግን የምንወዳቸው በጣም ብዙ ሰዎች አሉ። ምን አይነት ችግር አለ ኢትዮጵያ ውስጥ? የሆነ ሰው በቻለው አቅም ሰርቶ ሊያጠፋን ሁሉን ነገር ሞክሮ አይ በቃ ትቻለሁ ሲለን አዎ ትቷል ብሎ ማቀፍ፣ ተሳትፏችን ለመከተል ብቻ የሚሆን ነገር አለ። እሱ ያናደኝ። እኔ ኢትዮጵያዊ የሆነ ሁሉ ለኢትዮጵያ ባለቤት እንዲሆን በደረሰው ችግርም ተጠያቂ ነው፣ በመጣው ለውጥና ልማትም ባለቤት ነው። መወቀስ ባለበት ሁሉም ይወቀሳል፣ መመስገን ባለበትም ሁሉም ይመሰገናል። ዝግጅታችን ችግር ቢመጣም ለመጠየቅ መመስገን ቢመጣም ለመመስገን እንዲሆን ነው። እኔ እዚህ ጋር ማለት ጉባኤ ኢትዮጵያ ላይ ላይክ አድርጉ፣ ሳብስክራይብ አድርጉ፣ ሳፖርት አድርጉ የማልለው ሰዎች የሚያስፈልገውን ነገር አስበውና አቅደው እንዲያደርጉ ስለማበረታታ ነው። ሜምበር የሆኑ ሳፖርት ያደርጉ ላይ የማደንቃቸውና ፈጣሪ እንዲጠብቅልኝ እንትን ምለው እዚህ መጥቼ እንዳወራ ስላደረጉኝ ከመጀመሪያው ጀምሮ አስበው አቅደው ስለሚያደርጉ በጣም ምንም ድምጻቸው ሳይሰማ አንድ ቀን የምትሰሩ ሲጀመር ሞኔታይዝ ከሆንኩ ጀምሮ ሲዘጉት ብቻ ዩቲዩብ ዘግቶት ብቻ የሚቀሩ እንጂ እሱ በፈቀደበት ሰዓት ሁሉ ማድረግ ያለባቸውን ሳያቋርጡ ድምጻቸው ሳይሰማ አብረው እያስቀጠሉ ያሉ ሰዎች አሉ። ሰው እነዛ ሰዎችን አደራቸውን መወጣት ለዛ ነው አስበው ስለሆነ
ሁሉንም ነገር ማድረግ ሰዎች ራሳቸው አስበው እንኳን አረኩት የሚሉበትን ሞቲቭ በራሳቸው ላይ እንዲያውጁ ስለምፈልግ ነው እኔ የምሰራው። ሰው ገፍቶት ሰው ጀንጅኖት በሰዎች የሆነ ነገር ላይ ሰዎች እንዲኖሩ አልፈቅድም። ኢትዮጵያ ውስጥም ዓለም ላይ ያለው በሽታ ይሄ ስለሆነ ሰዎች ባለቤት እንዳይሆኑ ሰው ጀንጅኗቸው ሰው የሆነ ነገር ብሏቸው ምናምን የትዳር አማካሪዎች አማክረውት የሚቀጥል ትዳር እንደዛ አይነት አላምንም። የማይሆኑ ነገሮች አሉ። በቃ የሆነ ትዳር ሶስተኛ ሰው የማይገባባቸው የሆኑ እውነቶች የሰዎችን ታላቅነት በራሳቸው እስኪመሰክሩ ድረስ ለዛ ማብቃት ነው የምናወራውና የቱን እንመን? ኤርሚያስ ወደብ አያስፈልግም 130 ሚሊዮን ህዝብ ጋር። ከዛ በኋላ ደግሞ ይሄ እየዛነው አልከን። ኦኬ ሚስጥር አወጣን በል። ሰው ሚስጥር ያወጣው ለምንድን ነው? በኢትዮጵያ ሚዲያ ኢትዮጵያ ኦኬ እና በርታታው ነው የሚለው ዳግማዊት በጣም ነው የማመሰግነው። ተባረክልኝ። ድሉ ይቀጥላል። እውነትን መርጠን የሚጠቅመን ነገር እኔ በየትኛው አግባብ የራሳችን ተሳትፎ እየጎላ የሚሄድበት ተግባር ላይ እንሳተፍ። የራሳችን ተሳትፎ የሚጎላበት ሁልጊዜ መነዳ ሁልጊዜ መገፋት ሁልጊዜ የሆነ ነገር መሆን እስኪገባን ድረስ እንጠይቅ እንጂ ያ ነገር ማብቃት አለበት። ድሉ ይቀጥላል። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ኢትዮጵያ ታበጽሕ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ብታምኑም ባታምኑም ሁሉም ነገር መልካም ይሆናል። በዚህ አትጠራጠሩ። እኔ ኃላፊነት ወስዳለሁ ነው። ጠላት አያሳስብም። እኔ አሁን መልካም ሆነው በደንብ ጨክናችሁ እንትን የማትሏቸው ሰዎች እዚህ ውስጥ ለውስጥ ላይ ያለው መደነጋገር ነው እንጂ እንደ ጠላት ያየነው ምንም ችግር የለም ብለናል።